ከምን አንጻር ነው እኛ አንዳንድ ጊዜ ችግሮች፣ መከራዎች፣ በሌሎች በኩል ጭቆናዎች ወይም ደግሞ ረገጣዎች የሚያጋጥሙ? ብዙዎቻችን የምንዘረዝራቸው ቅድም እንደጠቀስኩት ቁሳዊ የሆኑ ምክንያቶች ነው። እንዲህ ስላልተደራጀን፣ እንዲህ አይነት አካሄድ ስላልተጠቀምን፣ እንዲህ ስለሆነ እንላለን። ነገር ግን ከሁሉ በላይ ትልቁ ምክንያት የኛ የውስጥ ችግር ነው። ይህ የአላህ እርዳታ ሁል ጊዜ ሙስሊሞች በሆነ ችግር ውስጥ በገቡ ቁጥር በቀጥታ ወዲያው ወደ እነሱ ቢደርስ ኖሮ ይህ ለአላህ ስብሓንሁ ወተዓላ ያለንን ታዛዥነት እና የእሱን አምላካዊ ትእዛዛትን የማክበር ዝንባሌን ቀላል ያደርገው ነበር። ብሎም ምናልባት በምድር ላይ የሚክድም ላይኖር ይችላል። ሁል ጊዜ ሙስሊሞች በየትኛውም አጋጣሚ የበላይነትን ሲጎናጸፉ፣ በየትኛውም ክስተት ላይ ከችግር አላህ ሲያላቅቃቸው ይህንን ያየ ሁሉ በቀጥታ ወደ ኢስላም ሊዘልቅ ይችል ነበር። ነገር ግን ይህ ሁሉ ፈተና ስለሆነ ሰዎች አማኙና አማኝ ያልሆኑት የሚለዩበት፣ ስብዕናቸው ተጣርቶ እንክርዳዱ ከስንዴው የሚለይበት ማበጠሪያ በመሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، በዱንያ ህይወት ውስጥ የሚያጋጥሙን ፈተናዎች በአይነት ብዙ ናቸው። ነገር ግን በግለሰብ ደረጃ በነፍስ ወከፍ ከሚያጋጥሙ ፈተናዎች ባሻገር እንደ ሙስሊም ማህበረሰብ፣ እንደ መልእክተኛው ዓለይሂ ሰላቱ ወሰላም ተከታይ ህዝብ የሚጋረጡብን ፈተናዎች ይኖራሉ። እነዚህን ፈተናዎች በምን መልኩ ማለፍ እንደምንችል ከመወያየታችን በፊት በቅድሚያ የእነዚህ ፈተናዎች መንስኤዎች ምን እንደሆኑ ማወቅ ያስፈልጋል። ብዙዎች እነዚህን ፈተናዎች ሲያስቡ ቁሳዊ ምክንያቶችን ብቻ በአእምሯቸው ያሰላስላሉ። ነገር ግን ከነዚህ ቁሳዊ ምክንያቶች ባሻገር ሌሎች መለኮታዊ የሆኑ ምክንያቶችም እንዳሉ ማወቅ ተገቢ ነው። በቅድሚያ ፈተናዎች ለተራው ህብረተሰብ ብቻ ሳይሆን ለታላላቅ ስብዕናዎች ነቢያትንም ጨምሮ የሚቀርቡ ማጣሪያዎች እንደሆኑ ማወቅ ያስፈልጋል። ነቢያትም ተፈትነዋል፣ ብዙ ችግር ደርሶባቸዋል። ሐታ የቁለ ረሱል ወለዚነ አመኑ መዐሁ መታ ነስሩላህ። መልእክተኛው ማለት የትኛው መልእክተኛ? የኛ መልእክተኛ ብቻ ሳይሆኑ የትኛው መልእክተኛ እና ከሱ ጋር ያመኑት የአላህ እርዳታ መቼ ነው ብለው ሲጠይቁ ይላል። ይህ ማለት ይህንን ጥያቄ ያቀረቡት ከመልእክተኛው ጋር ያሉት አማኞች ናቸው። ከዚያ ደግሞ ያ መልእክተኛ መልስ ሲሰጣቸው አላ ኢነ ነስረላሂ ቀሪብ፣ የአላህ ሱብሓነሁ ወተዓላ እርዳታ ቅርብ ነው ይላቸዋል። እናም ይህ የአላህ እርዳታ በመሰረቱ አላህ በሚለውና በሚፈልገው ጊዜ እሱ በሚሻው መልኩ የሚቀርብ ነገር እንደሆነ ይታወቃል። ነገር ግን ይህ የአላህ እርዳታ ሁል ጊዜ ሙስሊሞች በሆነ ችግር ውስጥ በገቡ ቁጥር በቀጥታ ወዲያው ወደ እነሱ ቢደርስ ኖሮ ይህ ለአላህ ስብሓንሁ ወተዓላ ያለንን ታዛዥነት እና የእሱን አምላካዊ ትእዛዛትን የማክበር ዝንባሌን ቀላል ያደርገው ነበር። ብሎም ምናልባት በምድር ላይ የሚክድም ላይኖር ይችላል። ሁል ጊዜ ሙስሊሞች በየትኛውም አጋጣሚ የበላይነትን ሲጎናጸፉ፣ በየትኛውም ክስተት ላይ ከችግር
አላህ ሲያላቅቃቸው ይህንን ያየ ሁሉ በቀጥታ ወደ ኢስላም ሊዘልቅ ይችል ነበር። ነገር ግን ይህ ሁሉ ፈተና ስለሆነ ሰዎች አማኙና አማኝ ያልሆኑት የሚለዩበት ስብዕናቸው ተጣርቶ እንክርዳዱ ከስንዴው የሚለይበት ማበጠሪያ በመሆኑ በገይብ ከማመን ጋር የተያያዘ ነው። ሙእሚኖችን አላህ ሲያወድሳቸው الذين يؤمنون بالغيب ይላል። ስለዚህ ነገሩ በጣም ግልጽ ቢሆን ኖሮ ሰዎች ምናልባት ከኢስላም ላይ ወጡ ወይም ደግሞ ሁሉም ወደ ኢስላም ሊተሙ ይችሉ ነበረ ማለት ነው። ስለዚህ ፈተና የግድ ነው። ከበስተኋላ ብዙ ጥበቦች አሉ። ነገር ግን ብዙ ቁም ነገሮችን ባዘለ መልኩ አላህ ስብሓነሁ ወተዓላ ሙእሚኖች በተፈተኑባቸው አጋጣሚዎች ያወረዳቸውን አንቀጾች ብናስተውል ከብዙ ጥያቄዎች እንገላገል ነበር። ለብዙ ጥያቄዎቻችንም መልሶችን እናገኝ ነበር። ታሪክ እንዲሁ ያለፈ ክስተት ስለሆነ ብቻ ያስተምራል። ነገር ግን ከዚያ የበለጠ ደግሞ አላህ ስብሓነሁ ወተዓላ ከእነዚህ ቁም ነገሮች ምን መውሰድ እንዳለብን ቀጥታ እሱ አምላካዊ በሆነ ቃሉ ሲነግረን ያኔ ቁም ነገሮቹ ፍንትው ብለው ይታያሉ ማለት ነው። ከኡሑድ ዘመቻ በኋላ አላህ ስብሓነሁ ወተዓላ ያወረዳቸውን ሱረቱ አሊ ዕምራን ላይ ያሉ አንዳንድ አንቀጾችን ስናስተውል እነኚህን ቁም ነገሮች እንገነዘባለን። በተለይ ደግሞ ያኔ በዚያ ዘመቻ ላይ ሙስሊሞች መጀመሪያ አካባቢ ድልን ተቀናጅተው ከዛ በኋላ ደግሞ እንደገና ሽንፈትን ሲቀስሙ ብዙዎች ጥያቄ አንስተው ነበር። ከዚህ ጋር በተያያዘ አላህ በርካታ ቁም ነገሮችን አውስተው ከነዚህ መካከል የተወሰኑትን አንቀጾች እንመልከት። ቃለ ረቢ ጀለ ወዐዝ ቀድ ኸለት ሚን ቀብሊኩም ሱነን ፈሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ልሙከዚቢን ወላ ተሂኑ ወላ ተሕዘኑ وأنتم الأعلون إن كنتم مؤمنين إن يمسسكم قرح فقد مس القوم قرح مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين وليمحص الله الذين آمنوا ويمحق الكافرين أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين إلى آخر السياق من الآيات. ከእናንተ በፊት ያለፉ ፈለጎች አሉ ማለት አላህ ስብሓነሁ ወተዓላ በተወሰኑ ክስተቶች ላይ ሁል ጊዜ የሚፈጽማቸው አምላካዊ የሆኑ ሱናዎች አሉ። እነኚህን አላህ ያስታውሰናል። ለምን? ቅድም እንዳልኩት ታሪክ ትምህርትን የምንቀስምበት ገጽ ስለሆነ ብቻ ሳይሆን አምላካዊ በሆነ መልኩ አላህ ሱብሓነሁ ወተዓላ እነዚህን ነገሮች ለምን እንዳደረገ ጥበባቸውን ሁሌ ስለሚገልጽልን ማለት ነው። ፈሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ልሙከዚቢን በምድር ላይ ተጓዙና ከእናንተ በፊት የነበሩ የሚያስተባብሉ ሰዎች መጨረሻቸው ምን እንደነበረ ተመልከቱ ይለናል። ከዚያ ምን ይላል? ወላ ተሂኑ አትስነፉ፣ አትድከሙ ማለት ነው። ምንም ቢያጋጥማችሁ ወላ ተሕዘኑ አትዘኑ ወአንቱም አልአዕለውነ ኢን ኩንቱም ሙእሚኒን እናንተ አማኞች እስከሆናችሁ ድረስ የበላዮቹ ናቸው ይላል። ይህንን ኢንሻአላህ ሰፋ ባለ ማብራሪያ እንመለስበታለን። በመቀጠል ኢን የምሰስኩም ቀርሑን ፈቀድ መሰል ቀውመ ቀርሑን ሚስሉሁ እናንተ ቁስል ቢጤ ቢያጋጥማችሁ ከእናንተ በፊት ወይም ሌሎችን በእናንተም ዘመን ያሉትን ሌሎች ህዝቦችን ቁስል አጋጥሟቸዋል። ቀርሕ ችግር መከራ ራሱ የሚጠራበት ስም ነው። አንዳንድ ዑለማዎች ቀርሕና ቁርሕ ቢፈትሒ አልቃፍና ቢضም አልቃፍ ይለያያሉ ይላሉ። ይህ በእርግጥ በቋንቋ ሊቆች መካከል የውዝግብ ርዕስ ነው። አንዳንዶቹ አንድ ናቸው ሲሉ፣ ሌሎች ደግሞ አይ ቀርሕ የሚባለው የሚያጋጥመን መከራ ነው፣ ቁስልም ይሁን ምን ማለት ነው። ቁርሕ ግን ቢضም አልቃፍ በዚህ መከራ የተነሳ የሚያጋጥመን ህመም ነው። ሁለቱ ይለያያሉ። መከራው አንዳንድ ጊዜ በትዕግስት በቀላሉ የሚታለፍ ሊሆን ይችላል። አንዳንድ ጊዜ ደግሞ ህመሙ ሊጠና ይችላል። በሁለቱም መልኩ
ይህ አንቀጽ ተቀርቷል። ሪዋያዎች አሉ ማለት ነው፣ ትክክለኛ ከመልእክተኛው ዓለይሂ ሰላቱ ወሰላም የተረጋገጡ። ስለዚህ እኛ ብቻችንን አይደለም። በእንዲህ አይነት የዱንያ ፈተና ጉዟችን ላይ እኛ ብቻ ብንፈተን፣ እኛ ብቻ ብንጎዳ፣ እኛ ብቻ መከራ ቢደርስብን ኖሮ ነገሩ የጠና ይሆን ነበር። ግን ብቻችንን አይደለም። ወቲልከ አልአያሙ ኑዳዊሉሃ በይነ ናስ፣ እነኚህን ቀናት እኛ እናዘዋውራቸዋለን። የውሙን ሙሳእ ወየውሙን ሙሰር እንደሚባለው ማለት ነው። አንዳንድ ቀን የምንወደው ነገር ያጋጥማል፣ ሌላ ጊዜ ደግሞ የሚከፋን ነገር ፊት ለፊታችን ይጋረጣል። ጠይብ እነኚህ አንቀጾች እንዲህ አይነት ችግሮች መድረሳቸው በራሱ ችግር እንዳልሆነ ወይም ደግሞ የእኛን ውድቀት እንደማያሳዩ የሚጠቁሙ ናቸው። እንደ መነሻ ጥቅል መልእክታቸውን ካወቅን በኋላ ወደፊት በርዕስ ከፋፍለን የምናያቸው ጉዳዮች አሉ። ነገር ግን ከበስተኋላ ያለው ጥበብ ምንድን ነው የሚለውን ለመመለስ ከዚህ በኋላ አላህ ወደ ወሳው ቁም ነገር እንሸጋገር። ወሊየዕለመ አላሁ አለዚነ አመኑ፣ ከእናንተ መካከል ያመኑትን አላህ ግልጽ በሆነ መልኩ በእውቀቱ ሊለይ ነው ይላል። አላህ ሊያውቅ ነው ሲባል አያውቅም ማለት እንደሆነ ሆነ ወይም ከዚህ በፊት አላህ ያላወቀውን አወቀ እንደማይባል እናውቃለን። አላህ ምንም የሚሰወርበት ነገር የለም፣ አስቀድሞ ሁሉን ነገር ያውቃል። ነገር ግን ዒልም ሁለት አይነት ነው። ዒልሙን ቢሸይእ ቀብለ ከውኒሂ ወዒልሙን ቢሸይእ በዕደ ከውኒሂ። አንድ ነገር ከመሆኑ በፊት ያለ ዒልም አለ። ይሄ ዒልሙል ገይብ ነው። ይሄ አላህ ብቻ የሚለይበት የእሱ መገለጫ ነው። ወይም እሱ ከመልእክተኞች ከነቢያት መካከል ለመረጠው ብቻ መጥኖ የሚያሳውቀው ሊሆን ይችላል፣ በራሳቸው አያውቁ። ሁለተኛው አይነት ደግሞ ዒልሙን ቢሸይእ በዕደ ከውኒሂ፣ አንድ ነገር ከሆነ በኋላ የሚኖረው እውቀት ነው። ይህ ማለት አንዳንድ የኢስላም ሊቃውንት ወይም የተፍሲር ሊቃውንት እንደሚጠቅሱት ዒልሙ ዙሁር ወይም ዒልሙ ሸሃዳ ይሉታል። ማለት በገሃድ የሚታወቅ ግልጽ የሆነ እውቀት ማለት ነው። وهذا العلم الثاني هو الذي تقوم به الحجة على الخلق። ሰዎች ላይ አላህ ማስረጃን የሚያጸናባቸው በዚህኛው እውቀቱ ነው እንጂ መጀመሪያውኑ እናንተ ይህንን ሳትሰሩ በፊት ጭራሽ እንዲያውም ሳትፈጠሩ በፊት ይህንን እንደምትሰሩ አስቀድሜ ያውቃለሁና በዚህ ጥፋታቸው የተነሳ ጀሃነም እከታችኋለሁ ቢለን ኖሮ ምናልባት እኛ የመከራከሪያ ነጥብ ልናገኝ ይችል ነበር ማለት ነው። ስለዚህ አላህ እኛን የሚዳኘን ከሰራን በኋላ ከተከሰተ በኋላ ነው። ያንን ተከስቶ ሰዎች ያወቁትን እና አላህ ግልጽ ያደረገውን እውቀቱን ነው ማስረጃ የሚያደርገው። ለዚህ ነው መልእክተኞችንም የላከው ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል። ከመልእክተኞች በኋላ ማንም ሰው እንዳይከራከር ማለት ነው፣ ማስረጃ አለኝ ብሎ እንዳይሟገት። ስለዚህ አንዱ ትልቁ ጥበብ ይሄ ነው። እውነተኛ አማኖች በፈተና ጊዜ ይታወቃሉ። ሰዎች አመንን ስላሉ ብቻ እንደማይታወ የታወቀ ነው። ግን ከአፍ ሙግት ባሻገር እውነተኛ አማን ልቡ ውስጥ ኢማን የሰረጸው ማን እንደሆነ በፈተና ጊዜ አላህ ሱብሓነሁ ወተዓላ ይለያል። ወሊየዕለመ አላሁ አለዚነ አመኑ ወየተኺዘ ሚንኩም ሹሃዳ። የሁለተኛው ጥበብ ከእናንተ መካከል ሰማዕትን አላህ ሊይዝ ሲፈልግ ነው። ሰዎችን አላህ ሲፈትናቸው በአላህ መንገድ ላይ በሚያደርጉት ተጋድሎ ምናልባት ሕይወታቸው እስከ መጥፋት ቢደርስ እንኳን ይህ ሰማዕትነትን ያጎናጽፋቸዋል። ስለዚህ ትልቅ እድልን ተጎናጸፉ ማለት ነው። አላህ ሱብሓነሁ ወተዓላ በመከራም ነው ሰዎችን የሚፈትነውና በዚያ የተነሳ ደግሞ በሌላ ስራ ማግኘት የማይችሉትን ደረጃ እንዲጎናጸፉ ያደርጋቸዋል። በነገራችን ላይ በነፍስ ወከፍ በአላህ መንገድ ላይ እከሌ እንደተሰዋ ብናስብ ራሱ እሱ ሸሂድ ነው ብሎ መናገር የተከለከለ ነው። ተስፋ ልናደርግ እንችላለን። አላህና መልእክተኛው በትክክል የተናገሩት እና የመሰከሩለት ወይ ደግሞ
እንደ ግለሰብም ባይሆን በጀማዓ ሹሃዳ ኡሑድ እንደሚባለው ከመልእክተኛው ዓለይሂ ሰላም አንዳንድ ሐዲሶች እንደተገኘው ይህ ችግር የለውም። ነገር ግን ከዚህ ባለፈ መልኩ እከሌ ሸሂድ ነው የሚለው ቃል ስህተት ነው። ለዚህ ነው አልኢማም አልቡኻሪ في صحيح አንድ ያስቀመጡት ምዕራፍ ስያሜ ይሄ ነው። ባቡን ላ ይቃሉ ፉላኑን ሸሂድ፣ እከሌ ሸሂድ ነው አይባልም የሚል ርዕስ አስቀምጠው አንዳንድ ሐዲሶችን ዘረዘሩ። ማ ሚን አሐድን ዩቅተሉ ፊ ሰቢልላህ ወላሁ አዕለሙ ቢመን ዩቅተሉ ፊ ሰቢሊህ፣ ማ ሚን አሐድን ዩክለሙ ፊ ሰቢልላህ ወላሁ አዕለሙ ቢመን ዩክለሙ ፊ ሰቢሊህ። መልእክተኛችን ዓለይሂ ሰላቱ ወሰላም በጥቅሉ ሲናገሩ አንድም በአላህ መንገድ ላይ የሚሰዋ ሰው ካለ እንዲህ አይነት አጅር ያገኛል ሲሉ ምን የሚል ማብራሪያ በመሃል እየከተቱ ነው? ጁምላ ሙዕተሪዳ ወላሁ አዕለሙ ቢመን ዩቅተሉ ፊ ሰቢሊህ፣ አላህ ለእሱ ብሎ ማን እንደሚሰዋ በእሱ መንገድ ላይ በትክክል ማን እንደሚሰዋ እሱ ብቻ ነው የሚያውቀው ይላሉ። ለዚህ እኮ ነው አንዳንድ ሰዎች በመልእክተኛው ዓለይሂ ሰላቱ ወሰላም ዘመን ጂሃድ እየተደረገ ከሃዲያን ጋር እየተዋጉ በነበሩበት አጋጣሚ ሞተው እዛው ሲገደሉ ሰሓቦች ሀኒአን ለሁ ሸሃዳ፣ ይህማ ሸሃዳን አገኘ ምንኛ ያማረ ዕድል ነው እያሉ ሲያወድሱት ረሱል ሰለላሁ ዐለይሂ ወሰለም ከላ ኢነ ሸምለተ ለቲ ገለሃ ቀብለ አን ቱቅሰም ልገናኢም ለተሽተዒሉ ዐለይህ ናር። ለምሳሌ እንዲህ ያሉበት ሐዲስ አለ አይደል? ፍሳሒህ ያን የሰረቀው ኩታ እሳት እያቀጣጠልበት ነው፣ እከሌ የእሳት ነው። ሌላም ሐዲስ ላይ ማለት እንዲህ የተናገሩባቸው አጋጣሚዎች አሉ። በዚህ ነው ዑመር ብን ኸጣብ ሚንበር ላይ ሆነው እኮ ነው የከለከሉት ይህንን ነገር። ሁለት ነገሮችን ተጠንቀቁ ብሎ አንደኛው ወኡኽራ ተቁሉነሃ ሊመን ቁቲለ ፊ መዓሪኪኩም ፉላኑን ሸሂድ፣ እንደዚህ አትበሉ፣ እከሌ ሸሂድ ትላላችሁ አትበሉ ብለ ዑመር ከልክለዋል። ለማንኛውም ትልቁ ቁም ነገር አላህ ሱብሓነሁ ወተዓላ ለሰዎች ይህንን እድል ሊያመቻች ሲፈልግም ይፈትናቸዋል። ወይተኺዘ ሚንኩም ሹሃዳ። ቀጥሎ ምን አለ? ወላሁ ላ ዩሒቡ ዛሊሚን። አላህ ሱብሓነሁ ወተዓላ በዳዮችን አይወድምና። በዳዮች የተባሉት የተፍሲር ሊቃውንት ዘንድ እዚህ ላይ ከሃዲያን ናቸው ተብሏል፣ ወይም አጋሪያን ናቸው ተብሏል። ከእብኑ ዓባስ የተወራ ዘገባ ላይ ሙናፊቆች ናቸው ተብሏል። የአንቀጾችን ሂደት ስናስተውል ይህ ይበልጥ አሳማኝ ነው። ምክንያቱም ወሊያዕለም አላሁ አለዚነ አመኑ ካለ በኋላ ያው የተወሰነ ነገር ጠቅሶ መጨረሻ ላይ የእነዚያን ተቃራኒዎችን ጠቀሰ። ቁርአን ላይ ከሚደንቁ አገባቦች መካከል አንዱ ሁለት ተቃራኒ ወገኖችን ሲጠቅስ በቀጥታ ተቃራኒ ቃላት አይደለም የሚጠቀመው። ምክንያቱም ተቃራኒውን ሁሉም ያውቃል፣ ግን ሌላ እኛ ያላስተዋልነውን ነገር ደግሞ ይጠቅመናል። ለምን ተቃራኒ ሆኑ? በደለኞች ስለሆኑ ነው። ስለዚህ ከዚህ በተዘዋዋሪ የምንረዳው አማኞች ፍትሐኞች ናቸው የሚለው ነው። ይህ ብዙ ቁርአን አንቀጾች ላይ ያለ ነገር ነው። ለማንኛውም እብኑ ዓባስ የተናገሩትን ከሚያጠናክሩ ነገሮች መካከል አንዱ እዚሁ ሱራ ላይ ወደ መጨረሻ አካባቢ ወማ አሳበኩም የውመ ልተቀል ጀምዐይኒ ፈቢኢዝኒላሂ ወሊያዕለመ ልሙእሚኒን ወሊያዕለመ አለዚነ ናፈቁ ይላል። ሁለቱን አንድ ላይ ጠቀሳቸው። ያመኑትንና ሙናፊቆችን ማለት በግልጽ የሚያንጸባርቁት እምነትን ነው፣ ነገር ግን በውስጣቸው ክህደት አለ፣ አማኞች አይደሉም። እነዚህን በፈተና ጊዜ በተለይ ይለያል፣ በተግባር ሊያጣራቸው ነው። ለዚህ ነው ቀጥሎ ደግሞ ምን ይላል አላህ ሱብሓነሁ ወተዓላ ወሊዩመሒሰ አላሁ አለዚነ አመኑ ወየምሐቀ አልካፊሪን፣ እነዚህ ያመኑትን ሊያጣራቸው ነው ይላል። ተምሒስ በዚህ አገባቡ ላይ አንዳንድ ዑለማዎች ዘንድ ኢብቲላ ወይም ፈተና ተብሎ ተፈስሯል። አላህ ሊፈትናቸው ነው ብሏል። ሌሎች ደግሞ ወሊዩጠሂረሁም ሚን ዙኑቢሂም ማለት ነው፣ ወይም ወሊዩጠሂረ ዙኑበሁም። ለምን ተምሒስ የሚለው ቀጥታ ሙተዓዲ ይሆናል። ዙኑባቸውን ከእነሱ ሊያጠራላቸው ነው። እነሱ አይደሉም የሚወገዱት ማለት ነው። ወንጀሎቻቸው ነው ከእነሱ ጠርቶ የሚወገዱት። ዞሮ ዞሮ ሁለቱም መልእክቶች ወደ አንድ አቅጣጫ የሚያመሩ ናቸው ማለት ይቻላል። ከዚህ ምን ተገነዘብን? በፈተና ጊዜ አብዛኛው ሙስሊም ስብዕናው ይበልጥ ይጠራል። ወርቅ በእሳት ተፈትኖ ከቆሻሻው እንደሚጠራው ሙእሚንም በፈተና ጊዜ በመከራ ጊዜ ስብዕናው ከተለያዩ የስነ ምግባር ግድፈቶች ከኢማን አረንቋዎች ወይም ከኢማን እንከኖች ይጠራል።
ወሊዩመሕሰ አላሁ አለዚነ አመኑ። በተቃራኒው ወየምሐቀ አልካፊሪን ከሃዲያንን ደግሞ አላህ ሱብሓነሁ ወተዓላ ጠርጎ ያጠፋቸዋል። ሌላም ተፍሲር ተሰጥቶታል። ቀጥሎ ምን አለ? አም ሐሲብቱም አን ተድኹሉል ጀነ። ይሄ ሌላ ራሱን የቻለ ጥበብ ነው። ደግሞ ጀነት እንዲህ በቀላሉ ይገኛል? የአላህ ሱብሓነሁ ወተዓላ ጀነት እኮ በጣም ውድ ዕቃ ነው አይደል? አላ ኢነ ሲልዐተላሂ ጋሊያ። አም ሐሲብቱም አን ተድኹሉል ጀነ ወለማ ያዕለሚላሁ አለዚነ ጃሀዱ ሚንኩም። አላህ ሱብሓነሁ ወተዓላ ከእናንተ መካከል በእውነት በሱ መንገድ ላይ የታገሉትን በሚታይ መልኩ ዕውቀቱን ለሰዎች ግልጽ ሳያደርግ በስተቀር ወይም ሳይለይ በስተቀር በሌላ ገለጻ፣ እንደዚሁም ሰብር ያላቸውን ታጋቾችንም ሳይለይ በፊት ጀነትን ለመግባት አሰባችሁ ወይ? የሚታሰብ ነገር አይደለም። ስለዚህ እነኝህንና ተመሳሳይ አንቀጾችን በተለይ ከዚህ ሱራ በአትኩሮት ብናጠና ፊል ሐቂቃ ብዙ ቁም ነገሮችን እንወስዳለን። ብዙ የጭንቀት ሀሳቦችን ልንገላገል እንችላለን። ግን ከዚህ ጋር በተያያዘ ሁላችንም ልንስተው የማይገባው ቁም ነገር እሺ፣ ይሄ ነገር መከሰቱ አይቀርም፣ እኛም መፈተናችን አይቀርም። ግን በብዛት ሙስሊሞች በጥቅሉ እንደ ማህበረሰብ ጉዳት የሚደርስባቸው በግለሰብ ደረጃ ያው ነው። ነገር ግን በብዛት ዛሬ ርዕሳችን የምናደርገው ከማህበረሰብ ይዘት አንጻር ሙስሊሙ ጋር የሚኖሩ ግድፈቶችን። ስለዚህ ከምን አንጻር ነው እኛ አንዳንድ ጊዜ ችግሮች፣ መከራዎች፣ በሌሎች በኩል ጭቆናዎች ወይም ደግሞ ረገጣዎች የሚያጋጥሙ? ብዙዎቻችን የምንዘረዝራቸው ቅድም እንደጠቀስኩት ቁሳዊ የሆኑ ምክንያቶች ነው። እንዲህ ስላልተደራጀን፣ እንዲህ አይነት አካሄድ ስላልተጠቀምን፣ እንዲህ ስለሆነ እንላለን። ነገር ግን ከሁሉ በላይ ትልቁ ምክንያት የእኛ የውስጥ ችግር ነው። ምክንያቱም የአላህ እርዳታ በእኛ ችሎታ የሚገኝ ነው አይደለም እኮ አይደል? ወመን ነስሩ ኢላ ሚን ዒንዲላህ። የአላህ እርዳታ እኮ ከእኛ ማንነት ጋር በተያያዘ አላህ የሚሰጠው ውለታ ነው እንጂ በችሎታችን የምናገኘው አይደለም። አዎ ቁሳዊ የሆኑ ምክንያታዊ የሆኑ ዝግጅቶችን ማድረግ በኢስላም የተደነገገ ነው። ከሱ በላይ ግን ትልቅ ተጽዕኖ አሳዳሪ ምክንያት መለኮታዊ ምክንያት ነው። ይህንን ብዙዎች ይዘነጋሉ። ይህ ለሽንፈት እንደሚያጋልጥ፣ ይህ ለመዋረድ ምክንያት እንደሚሆን እንዘነጋለን። ወደ ኡሑድ ዘመቻ ልመልሳችሁ። ሰሓቦች ሁሉም ባይሆንም የተወሰኑት አንዲት ጥፋት በማጥፋታቸው የተነሳ አላህ ስብሓነሁ ወተዓላ ድልን ነሳቸው። ድልን ካዩ በኋላ ማለት ነው። ወለቀድ ሰደቀኩም ላሁ ወዕደሁ ኢዝ ተሕሱነሁም ቢኢዝኒሂ ሐታ ኢዛ ፈሽልቱም ወተናዘዕቱም ፊል አምሪ ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን። የሆነ ችግር ተፈጠረ። መልእክተኛው ዓለይሂ ሰላቱ ወሰላም እኛ ሞተን ሬሳችንን አሞራ ሲጎትተው ብታዩ እንኳን ከዚህችኛዋ ትንሿ ጋራ እንዳትወርዱ ብለው ያዘዟቸው ወደ 50 የሚሆኑ ሰሓቦች ነበሩ። እነሱ ሙስሊሞች በቃ ድል ተቀዳጁ፣ ሌሎቹ እኮ ሸሽተው እየሄዱ ነው፣ ምን እንጠብቃለን፣ የምርኮ ገንዘቡን ሰብስብ እንጂ ሲሉ መልእክተኛው ዓለይሂ ሰላቱ ወሰላም የሾሙት ዋናው አብዱላህ ብን ጁበይር የተባለው አሚር መልእክተኛ የሉትን ዘነጋችሁ እንዴ ቢላቸው ወረዱ። አብዛኛዎቹ ወደ 10 ብቻ ቀሩ። ይህንን አላህ ሱብሓነሁ ወተዓላ ዒስያን አድርጎ የቆጠረባቸው ትእዛዝን መጣስ። ውጤቱ ምን ሆነ? ሽንፈት አጋጠማቸው። ይህን ጥበብ ነው። ሽንፈት ማጋጠሙ በራሱ ችግር እኮ የለው። ምክንያቱም ቅድም እንዳልኳቸው ብዙ ጥበቦች ከበስተኋላው አሉ። ይህም ብቻ ሳይሆን ሁሌ ድል ቢሆን ኖሮ ማንም እኮ የሚከፍር አይኖርም ነበር አይደል? ሁሉም ተሰብስቦ ይመጣ ነበር። ግን ፈተና እኮ ዲን፣ ይሄ ህይወት ራሱን የቻለ አንድ ፈተና ነው። طيب በዚህ የተነሳ ሰሓቦች ጥያቄ አቅርበው ነበር። ማለትም በበድር ዘመቻ ከዛ በፊት በነበረው ዘመቻ ትልቅ ድልን ተቀናጅተው በተለይ ደግሞ ቁጥራቸውም አናሳ ያለው ወለቀድ ነሰረኩም ላሁ ቢበድሪን ወአንቱም አዚላ
የተወረዱ ያነሱ ሆነው ግን አላህ ድልን አቀናጅቷቸው ሳለ አሁን ለምን ሽንፈት ገጠመን ብለው መጠየቅ ጀመሩ። አላህ ነው መልሱን የሰጠው። የማንም መልስ አያስፈልግም። እንዲህ ስለሆነ የሚል የፖለቲካ ተንታኝ ማብራሪያ አያስፈልገንም። አላህ ራሱ መለሰልን። أولما أصابتكم مصيبة قد أصبتم مثليها قلتم أنى هذا قل هو من عند أنفسكم إن الله على كل شيء قدير إن أنت كذب فيت أكف ያገኛችሁት አሁን ያው የጥፉ ግማሽ ማለት ነው ጥፋት አሁን ሲነካችሁ ከየት መጣ ብላችሁ ጠየቃችሁ ይላል። ምን ማለት ነው? قد أصبتم مثلها ያሁን ጥፋት አግኝታችሁ ነበር ማለት በበድር ዘመቻ ሙስሊሞች 70 ገድለው 70 ማርከው ነበር። ግን አሁን እንደገና በኡሁድ ዘመቻ እነዛ ከሃዲያን ያኛውን ለመበቀል ብሎም በቃ የአላህን አንድነት ስለሰበኩ ብቻ ይህንን ጠልተው የሙስሊሞችን ህልውና ከምድር ላይ ለመፋቅ ጦር ሰብቀው የመጡት እነዛ ከሃዲያን እንዴት ድል አገኙ ብለው ጠይቀው ነበር። እና በፊት 70 ገድለው 70 ማርከው ነበር። ትልቅ ድል ነበር በዚያን ጊዜ ከነበረው ቁጥር አንፃር። አሁን የዚያን ግማሽ አላህ አቀመሳቸው። ምን ማለት ነው? 70 ሰዎች ሞቱባቸው የተማረኩ ባይኖሩ ከሙስሊሞቹ 70 ሞቱ። ይህንን ነው አላህ የሚያወሳው። ከየት መጣ አላችሁ ይላል። ቁል ሁወ ሚን ዒንዲ አንፉሲኩም። ይሄ ነው የአላህ መልስ። ከራሳችሁ ማላቸው። ከራሳችሁ ችግሩ ከውስጣችሁ ማለት ነው። ከራሳቸው ሲባል የስትራቴጂ ችግር ብቻ ምናምን ብለን እንዳናስብ፣ ላ የውስጥ ችግር ያችን ትእዛዝ በመጣሳችሁ ሊሆን ይችላል። በኡሁድ ጦርነት ላይ የሸሹ ሰሃቦች ነበሩ፣ እዛው ጥቂት ማለት ነው። የሙናፊቆችን አይደለም የምናወራው። ሰሃቦች ሆነው ጠላት ሲመጣባቸው ደንግጠው የሸሹ ነበር። ይሄን አላህ እንደ ጥፋት ቆጥሮባቸው ግን ይቅር አላቸው። ግን ለምን ሸሹ? ሰሃቦች እንግዲህ እዚህ ላይ በምሳሌነት ሲጠቀሱ እነሱ በዚህ መልኩ ከሆነ ስለሌላው ምን እንላለን ለማለት ነው። ስለነሱ መጥፎ ማሳት እንዳይመስለን ማለት ነው። ቁርአን ላይ የተወሳ እውነታ ስለሆነ እኛ ከዛ በጣም የራቀን ከመሆናችን አንፃር ትምህርት እንዲሆነን ምን አለ አላህ Subhanahu Wa Ta'ala ስለነሱ ስለሸሹ ሰዎች ማለት ነው። إن الذين تولوا منكم يوم التقى الجمعان إنما استزلهم الشيطان ببعض ما كسبوا ولقد عفى الله عنهم إن الله غفور حليم ከእናንተ መካከል ያው ፊታቸውን አዙረው የሸሹት ማለት ነው። يوم التقى الجمعان ሁለቱ ጭፍራዎች በተገናኙበት ጦርነት ላይ ማለት ነው። ለምንድን ነው የሸሹት? እሱ ራሱን የቻለ ጥያቄ እኮ ነው። ምን አለ አላህ إنما استزلهم الشيطان ببعض ما كسبوا ሸይጣን እኮ እንዲሳሳቱ ያደረጋቸው ከሰሩት ስራ በተወሰነው ምክንያት ነው። በሁሉም ምክንያት ራሱ አይደለም። ስለዚህ የሆነ ጥፋት የሚያጠፋ ካለ ወንጀል የሚሰራ ካለ ያ ተጽዕኖ ከአኺራ በፊት ዱንያም ላይ ሊታይ ይችላል ማለት ነው። ይህንን ከተገነዘበ አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ ወንጀል መስራት ጥፋትን ማጥፋት የድልን በር እንደሚዘጋ እየነገረን እንደሆነ ልናውቅ ይገባል ማለት ነው። እንግዲህ ድል ሲባል የግድ ጦርነት ላይ ነን ማለት አይደለም። ግን በቃ የበላይነት መጎናጸፍ የመሳሰሉትን በአጠቃላይ ስንመለከት የሆኑ መነሻዎች አሏቸው እና ለበታችነት ምክንያት የሚሆኑ ነገሮችን እንደ መንስኤ ለይተን ማወቅ አለብን። መንስኤውን እናወቅ፣ ከዛ በኋላ ነው መፍትሄ የሚፈልገው አይደል? መንስኤዎችን ማወቅ የግድ ነው። ሰዎች የአላህን ሐቅ የሱን መብት አሳልፈው ለሌላ እየሰጡ አላህን መለመን በሚገባበት ሁኔታና ቦታ ሙታንን ወይ ደግሞ ሩቅ ያሉትን የማይሰሙትን እየለመኑ ባሉበት ከአላህ ውጪ እየተመለኩ ባሉበት ሰዎች ሪባ ወይም ወለድ እየበሉ ባሉበት እንዴት ነው የአላህ እርዳታ የሚገኘው? ወለድ መብላት እኮ እንደምሳሌ ከአላህ ጋር ጦርነት እንደመቅጠም ነው እኮ አይደለም እንዴ? ፈእዘኑ ቢሐርብ ሚን አላህ ወረሱል ያለው ምንን አስመልክቶ ነው? ወለድን አስመልክቶ ነው አይደል? እንደ አይነት ዛቻ እኮ ሌሎች የወንጀል አይነቶች ላይ አልመጣም። طيب ይሄ ሰው ከአላህ ጋር ጦርነት ይገጥማል ወይስ አላህ ይረዳዋል? ግልጽ ጥያቄ ነው።
ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም እንዲህ አይነት ክስተቶች ሲኖሩ ሰሃቦች ከጦርነቱ ትእዛዛት ጋር ባልተያያዘ መልኩም ምናልባት ከሸሪዓ አንጻር ባለማወቅም ቢሆን ካጠፉ ወዲያው ነበር የሚያረሟቸው። في حديث أبي واقد الليثي الذي أخرجه أحمد والترمذي መልእክተኛችን አለይሂ ሰላቱ ወሰላም ከመካ ወደ ሁነይን እየተጓዙ በነበሩበት የዘመቻ ጉዞ ላይ ያኔ አዲስ የነበሩ የሰለሙ በቅርብ ጊዜ የሰለሙ የነበሩ የተወሰኑ ሰሃቦች እነዛ ከሃዲያን መሳሪያዎቻቸውን የሚያንጠለጥሉባቸውን ዛፎች አዩ። ዛት አንዋጥ ይባላሉ። ለምንድን ነው የሚያንጠለጥሉባቸው? ያው ድል ሊያቀዳጀን ይችላል የሆነ ጥቅም አለው ብሎ ነው መሳሪያቸውን የተለየ ዛፍ ላይ የሚያንጠለጥሉት። ይህንን ባዩ ጊዜ እነዚህ አላወቁም፣ ገና ከሽርክ የወጡ አዲስ ሰሃቦች ስለሆኑ ለመልእክተኛው አለይሂ ሰላቱ ወሰላም ለሌላ ሰው አይደለም ጥያቄ ያቀረቡት፣ ቀጥታም አልተገበሩም። ግን ለመልእክተኛችን አለይሂ ሰላቱ ወሰላም ራሳቸው ጥያቄ ያቀረቡላቸው ምን አለ? قالوا يا رسول الله اجعل لنا ذات انواط كما لهم ذات انواط እነሱ ذات انواط እንዳላቸው ለኛም ذات انواط አድርግልን ማለት እነዚህን ዛፎች አድርግልን የምናንጠለጥልበት መሳሪያችንን የምናንጠለጥልበትና በረካ የምናገኝበት ማለት ነው ተበሩክ የምናደርግበት ዛፍ ሰይምልን አሏቸው። በዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰላም አይቆይ አሁን ካረምኳቸው ጂሃድ ላይ ስለሆንን ሞራላቸው ወኔያቸው እንዳይነካ ቅስማቸው እንዳይሰበር አንድነታችን እንዳይበታተን ራሱ አለ በጣም ተቆጡ። ወዲያው እዛው ማለት ነው قال الله أكبر إنها السنن قلتم والذي نفسي بيده كما قالت بنو إسرائيل لموسى اجعل لنا إلها كما لهم آلهة ይህማ ያለፉ ሰዎች እኮ ራሱን የቻለ የተለመደ ፈለግ ነው። መልእክተኛችን አለይሂ ሰላቱ ወሰላም ይህ ህዝብ ተቀሎ ከዚህ በፊት የነበሩትን ህዝቦች ፋና እንደሚከተል ተናግረዋል። ያንን ራሱ እየደገማችሁት ነው አሉ። ልክ የሙሳ ህዝቦች ለሙሳ የተናገሩትን ነው የተናገራችሁት። اجعل لنا إلها كما لهم آلهة እነሱ እንግዲህ በሆነ ቦታ ሲያልፉ ጣዖታትን የሚያመልኩ ሰዎች ሲያዩ የሙሳ ህዝቦች ማለት ነው እነሱ የሚያመልኩት ጣዖት እንዳለ ለኛም ጣዖት ወይም ደግሞ አምላክ አድርግልን አምላክ ሰይምልናል። ሙሳ በዛ ሰዓት በጣም ተቆጡ። እነዚህ ሰዎች እኮ አምላክ ብሎ አልተናገሩም። እነዚህ ሰሃቦች እናምልከው ራሱ አይደለም እኮ በቃ በረካ ፈልገው ذات አንዋጥ አድርግልን ያሉት። ግን መልእክተኛው አለይሂ ሰላቱ ወሰላም ቃሉን ብቻ አይደለም የሚያዩት የአላህ ሐቅ ሲነካ ዝም አሉ። በዚህ መልኩ አራሙት። እና መልእክተኛችን አለይሂ ሰላቱ ወሰላም በዚህ መልኩ ነገሮችን እያረሙ ነበር የሚያልፉት። ሰለፎችም እንደዚሁ ዑመር ብን ኸጣብ ከዛም በኋላ ዑመር ብን አብዱል አዚዝ እኛ በጠላቶች ላይ ድል የምንቀናጀው ሙስሊሞች ስለሆንን ብቻ ነው፣ መቼም ቢሆን ከሃዲያን ከኛ የበለጠ የክህደት አዘቅት ውስጥ ስላሉ መቼም አላህ እኛን ነው የሚረዳው እንዳትሉ። ገብታችኋል? ለምን እንደዛ ቢሆን ኖሮ ምን ይሆን ነበር? ቅድም ያልኳችሁን አስታውሱ። እንዲሁ በቃ ሙስሊምነቱ ብቻ ስላለ ብቻ ሁሌ አላህ እርዳታውን በዱንያ ላይ የአኺራውን ተውት የታወቀ ነው። ሙስሊም ሁሌም የበላይ ነው። ግን በዱንያ ላይ እርዳታውን የሚለግሰው ቢሆን ኖሮ ይሄ ዓለም የፈተና ዓለም መሆኑ ይቀር ነበር ማለት ነው አይደል? ግን እኛ ይበልጥ ድል የምንቀናጀው ባለን ኢማን ልክ ነው። ከተራ መሰረታዊ እስላምና እምነት ባሻገር ለአላህ ትእዛዝ ያለን ተገዥነት ወሳኝነት አለ። ዑመር ብን አብዱል አዚዝ ምን አሉ? ሰሉላህ አልዐውነ ዐላ አንፉሲኩም ከማ ተስአሉነሁ አልዐውነ ዐላ ዐዱዊኩም። ጠላቶቻችሁ ላይ አላህ እንዲረዳችሁ እንዲያግዛችሁ እንደምትማጸኑት ሁሉ እራሳችሁ ላይም አላህ እንዲያግዛችሁ ተማጸኑት ይላሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ።